ሰዎች ተጠንቀቁ። በጣም ከባድ ነገር እየተፈጠረ ነው። ሰሞኑን እጅግ በሚያስጠላ ሁኔታ በተለይ ቴሌግራም ላይ እየተካሄደ ያለው ነገር እጅጉን በጣም የሚያስጠላ ነው። ቴሌግራም ተጠቃሚዎች በሙሉ ይህንን ጉዳይ ልታውቁት ይገባል። ሙስሊሞችንስ ማን ነው የገደላቸው? በአዲስ አበባ በጥበቃ ስራ ላይ የነበሩ 2 ደረሶች በአሰቃቂ ሁኔታ መገደላቸው ከፍተኛ ቁጣን ቀሰቀሰ። ኢምራን ብሶበታል። እግዚአብሔር ሰዎችን ልጃችሁን ቀቅዬ አበላችኋለሁ ብሏል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት ያለን ጥግ ዳር ድንበር ድረስ አንዋንደኝ እንደምላችሁ ውድና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሼ መጥቻለሁ። ይህንን ቪዲዮ ሁላችሁም ላይኳን ጠቃርጋችሁ እንድትጀምሩ በአክብሮት ጠይቁኝ። ወደ ዛሬ ቪዲዮቻችን እንገባለን። አብራችሁን ቆዩ። የጥንቃቄ መልእክት ነው። ሁላችሁም ይህንን ቪዲዮ ላይክ፣ ሼር፣ ሪፖስት እንደገና እዚህ ጋር ከላይ በኩል ያለችውን የፕላስ ምልክት መጫን እንዳትረሱ። ወደ ጉዳይ እገባለሁ። ሰሞኑን እጅግ በሚያስጠላ ሁኔታ በተለይ ቴሌግራም ላይ እየተካሄደ ያለው ነገር እጅጉን በጣም የሚያስጠላ ነው። ቴሌግራም ተጠቃሚዎች በሙሉ ይህንን ጉዳይ ልታውቁት ይገባል። በምንም ተአምር የቅርብ ጓደኛ ከእህትህ ከወንድምህ እንዲሁም ደግሞ በጣም ከምታምኑት የሃይማኖት መምህርም ሆነ ከማንኛውም ሰው የሚደርሳችሁ መልእክቶች ሊኖሩ ይችላሉ። በጣም ደግሞ በሚያስጠላ ሊንኮች ጋር ተያይዘው የሚያስጠላ ምስሎች ጋር ተያይዘው። ስለዚህ ማንኛውም አሁን ላይ ቴሌግራም ስከፍቱ ሊንክ ያለው ምንም ነገር ፈጽሞ እንዳትጫኑ። እርግጠኛ ሆናችሁ አስፈላጊ ከሆነ ሊንኩን ኮፒ አድርጋችሁ ቻት ጂፒቲ እና እንትን ላይ ገብታችሁ ቼክ ማድረግ ይኖርባችኋል። ከዛ ውጭ ግን ሊንኮችን እየከፈታችሁ እናንተ ማትፈልጉትን እጅግ አጸያፊ ምስሎች ሴቭ ላረጋችኋቸው ቁጥሮች በሙሉ አንድ አይደለም 2 3 እየደጋገመ የሚያስጠላ ምስር ጋር ያይዞ እየላከ ነው። ብዙ ልጆች በዚህ ሁኔታ ላይ ተጎድተዋል። በዙ አጋጣሚ እንግዲህ የሆነ ሰው ሲልክላችሁ ይሄ ሰው ምን ሆኖ ነው ምናምን ብላችሁ ያንን ሰው እንዳትታዘቡትም ጭምር ነው መልእክቴን ማደርሰው። ሁላችሁም ይህን ቪዲዮ ላይክ፣ ሼር፣ ሪፖስት ማድረጋችሁን አትርሱ። መልካም ጊዜ። ተጠንቀቁ። ተጠንቀቁ ተብላችኋል። ተጠንቀቁ። ይህ ነገር በጣም በቁም ነገር ተመልከቱት። ሰሞኑን 1-3 የሚሆኑ የመዳም ቅመሞችም ተጠልፎባቸው እኔ ጋርም እንደዚህ ነገር መልእክት ተልኳል። ይሄ የርቃን ፎቶዎችና ሊንክ አብሮ ተያይዞ ይላካል። እኔ አንደኛዋን መጀመሪያ የገባችልኝ ለስጠይቃት ሀክ ተርጎብህ ነው ወይታት አዋለችኝ። ወዲያው ነው ብሎክ እንትን ያጠፋችው። ከዛም በኋላ ሌሎችም 2 ነገር መጡ እንደዚሁ ማለት ነው፣ ሌላ ሰዎች ማለት ነው። ቶሎ እነሱንም ወደ ብሎክ ነው ያስገባዋቸው። ምክንያቱም እንደዚህ ነገሮች እናንተ ጋርም ሊጎዳችሁ ይችላል ሳታውቁበት ነኩት ማለት ነው። ይሄ ነገር እንዴት እንጠነቀቀዋለን የሚለውን ነገር ከመመከታችን በፊት እስቲ ይሄ ጉዳይ የገጠመው አንድ ወንድማችን እንስማው። የፈራሁት ውርደት ይሄ ነው እንግዲህ ተመልከቱ። እና ምን ነካህ ቢደውል ለምን አታነሳም? ሲቀጥል እየደጋገመ ነው የላከው። ምኑን አከበርከን? እንዴው ሸሰይድ ያላህ ሸህዲ ነው። ወላሂ እኔ ምንም መማቀው ታሪክ የለኝም። ተንቅልፌ ተነስቼ ሶላቴን ሰጋግጄ ሸበካ ገበት ስል በጣም ከምወደውና ከምቀርበው ጓደኛዬ ሊንክ ደረሰኝ። ያን ሊንክ ተጭኔ ስገባ እንዲያለ ለመላው ቤተሰቡ፣ ለጓደኞቼ፣ ለእህቶቼ እንዲሁም አንቱን ጨምሮ በጣም ለምወደው ኡስታዞቼ አንበሸበሽኳችሁ እምሙ በመሟረኳችሁ ማለት ነው። እኔ ምንም በማቀው ታሪክ የለኝም። ኮዱን ሳስገባለት ቴሌግራሙ ተጠለፈ። እንዲያለ እነሱ ናቸው የሚለቁበት ማለት ነው። እና እየደጋገመ ነው የሚልከው። አንቱ አበሉኩኝም እንዴው ተሆነና ሼህ ሰይድዬ እንዴው ሊንኩን ተጫንኩት። እንዴው አንቱ ማታ የምትዋረዱ ሊንኩን ተጭነው እኔው ደጋግሜ ነው ልዋረድልህ ሼህ ሰይድዬ። አቤት ከስንቱ አረብ ጋር ተግባባለሁ ተስንቱ። እኔ ይሄ ውርደት እንደው ባንቱ ላይ ተደረሰ ሼህ ሰይድዬ ራሴን አጠፋለሁ። እኔ ስለኔ ነኝ እንደዚህ ጉድ ያረኩ ራሴን አጠፋለሁ ሼህ ሰይድዬ። ወላሂ እኔ እንዴው ይሄ ውርደት እኮ በእኔ ላይ ብቻ ቢሆን አስባችሁታል? እኔ ብቻ በሆነ ይሄን ድርጊት ያረኩት። በቲክቶክ በጣም ብዙ ማቃችሁ የተከበሩ ወላሂ በጣም ተብዙ ትላልቅ ሰዎች ጋር ቃለሁ እንዲህ ስክሮል እያደረጉ ሲያዩኝ ይሄ ባለየ እያሉ ስክሮል ነው የሚያደርጉኝ እንደዚህ ማለት ነው። እና ዞሮ ያውቅ አይደለም እኔ አንቱ ደረሳ ጨዋ ነኝ። ይሄው እስካሁን ስቲል ሙስባሃየን ራሱ መቁጠሪያን ካንገቴም ከጀማላ ወጣ መቆጠሪያለሁ ሱብሃንአላህ እያልኩኝ አልহামዱሊላህ እያልኩት በትናንትናው ቀን ብቻ ተዋረርኩልሁ እንጂ። እና ይቅርበሉኝ ሼህ ሰይድ እየሰላችሁ ነው። አመሰግናለሁ። እና ቦልኩ ደግሞ አሁን ማለት እንዳይመጣ ባለየ ነገር መርሐባ። ይሄን ወንድም የምታውቁ ካላችሁ ያልቦለካችሁት ቦልኩት። አንበሸበሽኳችሁ አለ። ለማንኛውም ወደ ቁም ነገሩ ስንመለስ ምንድነው ይሄ ነገር ሰሞኑን እየተፈጠረ ያለ ነገር ነው። እንዳልኳችሁ እኔ ማቃቸው እዚህ
የዚህ ቻናል ቤተሰቦች ቴሌግራም ላይ የማውቃችሁ ሰዎች ይነጋገጥሟቸዋል። ስለዚህ እናንተ ማድረግ ያለባችሁ ነገር ምንድነው? ቅድም ወንድማችን እንደተናገረው ሰዎች የሚልኩላችሁ ሊንኮች አትክፈቱ። በጣም እንደዚህ አይነት ሊንኮች አሁን የማታውቁት ሊንክ ናት ሲላክ በቃ ያለ ጥርጥር በቃ አካውንታችሁ ሀክ ሊደረግ ነው ማለት ነው። ስለዚህ ይህን ነገር አታርጉ። ሌላው ምንድነው? ምናልባት እንደዚህ አይነት የፎቶዎች ምናምን ሲደርሳችሁ ሰውየውን ብሎክ አድርጉት። እሱ አለ የሚላከላችሁ ሀክ ተደርጎ ነው። እናንተ ከፎቶ ጋር የሚላክ ሊንክ አለ። አብዛኛው ሰው እየተበላ ያለው ያ ነው። ከፎቶ ጋር የሚላከውን ሊንክ እየነካ ነው። ለምን ሊንኩ እንደምትነኩት ራሱ ግራ ይገባኛል። ሊንኩ ስነኩት ነው አካውንታችሁ ሙሉ ለሙሉ ወደ ነዛ ሀከሮች ጋር የሚሄደው ማለት ነው። ከዛ አካውንታችሁ ይሰረቃል። እነሱም የእናንተ ስልክ ቁጥር ወዳለው ሁሉ ቴሌግራም ነው የሚጠቀመው ሁላ ያንን ፎቶዎች ይልካሉ ከሊንኩ ጋር ማለት ነው። ልክ እንደናንተ ማያቆም ያንን ሊንክ ሲነካ እሱም እንደዛው እያለ ይሄ የእርቃን ፎቶዎች ማለት ነው በጣም ለሰዎች እየተሰራጨ ይገኛል። ከዚህ በኋላ እንደው ለተወሰነ ጊዜ እንኳን ምንም ቴሌግራም ማትጠቀሙ ካላችሁ ምንም ማለት ይሄ ለወሬ ብላ የምትጠቀሙት ካላችሁ ባትገቡበት መልካም ነው። ዋትስአፕም አለላችሁ፣ ኢሞም አለ። ስለዚህ በእነሱ መጠቀም ትችላላችሁ። ሰሞኑን በጣም በብዙ ሰው ላይ እየተፈጠረ ያለ ነገር ስለሆነ ተጠንቀቁ ለማለት ያከል ነው። ለጥንቃቄም ያው የሚላክላቸው ሊንኮች አትክፈቱ ማለት ነው። እሱ ነገር ካልከፈታችሁ አካውንታችሁ የመሰረቅ እድሉ አነስተኛ ነው። የሰኔ 23ቱ ጉዳይ እንግዲህ ከጠዋቱ 12 ሰዓት ነው በቀበሌያችን የተጀመረው። በቀበሌው ተወላጅ ነው አናውንስ እየተደረገ በማይክራፎን መለፍለፍ የጀመረው። የሀጫሉን ደም ጎንደር ወይ ጎጃም አይደለም ሄደን የምንመልሰው ዛሬ እዚቹ ከተማ ውስጥ ነው ተብሎ ነው አላህ አክበር እያሉን ያረዱት። አይናችን እያየን የታረደው አስቻለው ከወረዳ እስከ ዞን ድረስ ባለስልጣናት ያሉት ሙስሊሞች ናቸው። በጣም ተጽዕኖ ያደርሱብናል። ድምጻችን አይሰማም። በቃ ሀሳባችንን ማንም ሊያዳምጠን አልቻለም። ቤት ማቃጠል ጀመሩ። መጀመሪያ ይህም ቤት ሲያቃጥሉ ህዝቡ ግማሹ መሸሽ ጀመረ። አርሲ ላይ ኦነግ ሸኔ ከአርሲ ኦርቶዶክሶች ጋር ጦርነት ከገጠመበት ሰዓት አንስቶ የዚህ ልጅ ቪዲዮ ተቆርጦ ሶሻል ሚዲያ እየተፖሰተ ሙስሊሞች እንደሆኑ ስማችን ሲጠፋ ቆይቷል። ነገር ግን መግቢያ ላይ አይታችሁ እንደታዘባችሁት የዚህ ልጅ ንግግር የሀጫሉ ሁንዴሳ ግድያ ጊዜ በተቀሰቀሰው ችግር የተዋሸው ውሸት ነው። በነገራችን ላይ በህይወት የማረሳቸው ብዙ ውሸቶች ድራማዎች ተሰርተዋል። ከሀጫሉ ሁንዴሳ ግድያ በኋላ በተለይ የኢትዮጵያ አርቲስቶች የተሳተፉበት እንደነ ያማን ደሳለኝ የሚባለው እንደነ አዚዛ አህመድ የተባለች ነጠላ ዘግዝቀው ቤተክርስቲያን ምን ተባለች የተባለ በጭራሽ በጣም ብዙ ተዋሽቶብናል። በነገራችን ላይ ኢትዮጵያ ኦርቶዶክስ ወገኖቻችን ከቄስ እስከ መነኩሴ ከተራ እስከ አርቲስት ነው ተያይዞ የሚዋሸው። እስኪ ሼር አድርጉት ይሄንን ቪዲዮ። ይሄ ልጅ እንግዲህ በሀጫሉ ሁንዴሳ ግድያ ጊዜ የተናገረውን ከአርሲ ጋር ያይዘው ቆርጦ ቀጥሎች ናቸው ኦርቶዶክስ ወገኖቻችን። ያ ሁሉንም አይባልም፣ ነፍስ ያለው ኦርቶዶክስ ስላለ እጅግ በጣም ያሳዝናል። ሰሞኑን ከዚህ ከአርሲ ጋር ተያይዞ የምናያቸው ነገሮች ወላሂ በጣም ያሳዝናሉ። በተለይ በዚህ በክርስትናው በኩል ያሉ ሰዎች አብዛኛው ሰው አለማገናዘቡ፣ ነገሮችን ቆመ ብሎ አለመመልከቱ በጣም ያስተዛዝባል። በጣም ከዚህ በኋላ ግን ሙስሊሞች እኔ ወላሂ መቆም አለበት። እኛ ገዳ ያለንም እኛ እንደዚህ ያለንም ብለን ማብራራት ወላሂ ይጠበቅብን። ሐቁን ወረበል ከዕባ ሁሉም ያውቃል። የሙስሊምን ጸባይ፣ የሙስሊምን አስተምሮ ነጩ ጥቁሩም ያውቀዋል። እኛ ከዚህ በኋላ እንደዚህ ያለንም እኛ አንገልም እኛ አሸባሪ ያለንም ብለን ማብራራት ወላሂ ይጠበቅብን። በቃ እነሱም ስለሚያውቁት ነው በየጊዜው እንደዚህ ድራማቸውን የሚያመጡብን። በየጊዜው የሆነ ቦታ የተፈጠረውን ነገር እየቋረጡ የሚያመጡት ማስረጃ ስለሌላቸው ማለት ነው። ሊያደርጉት የሚችሉት በድራማና በውሸት ነው። እኛ ሊሆነጅም ነው የሚፈልጉት። ስለዚህ በየጊዜው ነገር በተፈጠረ ጊዜ ዛሬ ተፈጠረ ነገ ነገር ሲፈጠር እኛ ሙስሊሞች አለ ወላሂ በቃ እንደው ሁሉም ሰምቶ ይሄን ነገር ማለት ነው በቃ ብናቆሙ፣ እነሱ እንደፈለጉ ይቀጠፉ፣ እንደፈለጉ እንትን ይበሉ። እኛ አንገልም እኛ አሸባሪ እኛ እንደዚህ እኛ ራጃ ያለን ብለን ማብራራት ወላሂ አይጠበቅብንም። ወላሂ ሐቁን ስለሚያውቁት ውስጣቸው እያወቀ ነው እንደዚህ የሚጨመለቁት። በአዲስ አበባ በጥበቃ ስራ ላይ የነበሩ 2 ደረሶች በአሰቃቂ ሁኔታ መገደላቸው ከፍተኛ ቁጣን ቀሰቀሰ። በለሚ ኩራ ክፍለ ከተማ ወረዳ 5 ሰሚት ጨርቆስ ኮንዶሚኒየም መግቢያ በጥበቃ ላይ የነበሩና በመልካም ስነ ምግባራቸው የሚታወቁ የዲን የእስልምና እምነት
ተማሪዎች ማለትም ደረሶቹ መሐመድ አደምና መሐመድ አሊ ባለፈው ቅዳሜ ሌሊት በግፍ ተገድለዋል ሲል ሀሩን ሚዲያ መረጃ ይዞ ወጥቷል። ግድያው የተፈጸመው ቅዳሜ ግንቦት 29 ቀን 2018 ሌሊት እንደሆነ የተገመተ ሲሆን አስክሬናቸውም ከሁለት ቀናት በኋላ ሰኞ ሰኔ 1 ቀን 2018 መገኘቱ ተጠቁሟል። ሟቾች የጥበቃ ስራ በሚሰሩበት ስፍራ ምንም አይነት የንብረት ስርቆት ወይንም የዘረፋ ምልክት አለመገኘቱ የግድያውን አሰቃቂነት አጉልቶታል። ከሟቾች መካከል መሐመድ አሊ የልጆች አባት መሆኑም ታውቋል። የሟቾች የቀብር ስነ ስርዓትም ትላንት ማክሰኞ በኮልፌ ሙስሊሞች መቃብር የተፈጸመ ሲሆን የለሚ ኩራ ክፍለ ከተማ መጅሊስ ከጸጥታ አካላት ጋርም እየሰራ መሆኑን ገልጾ ዝርዝር መግለጫ እስኪሰጥ ድረስ ማህበረሰቡም በትዕግስት እንዲጠብቅ አሳስቧል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ወንድሞቻችን አላህ ሱብሓነሁ ወተዓላ ጀነተል ፊርደውስ ይወፍቃቸው። እጅግ በጣም የሐዘን ዜና ነው የሰማው። እንግዲህ የዚህ ነገር ይሄ ነገር ክስተቱ ምንድነው? ምን ተፈጥሮ ነው የሚሆን ነገር ኢንሻአላህ በቅርቡ ራሱ የመጅሊስ አካላት ወጥተው እስከሚነግሩን ድረስ አንቦተረፍም። ይሄ ነው ብለንም አናወራም። በቃ የተፈጠረው ነገር ከመንግስት አካል ወይም ከመጅሊስ ሲነግሩን ኢንሻአላህ ምንሰማናል መረጃውን። አላህ Subhanahu Wa Ta'ala ወንድሞቻችንን ጀነተል ፊርደውስ ይወፍቃቸው። ለቤተሰቦቻቸው አላህ Subhanahu Wa Ta'ala ሰብር ይስጣቸው። እጅግ በጣም ግን አሳዛኝ መረጃ ነው ሐቂቃ። ከሙስሊሞቹ ነብይ ከነብዩ መሐመድ ጋር ምግብ መብላት አይታሰብም የረሱል ሱናዎች የሚለው መጽሐፍ ፔጅ 15 ላይ እንዲህ ይለናል። ነብዩ በመጀመሪያዎቹ 3 ጉርሻዎች ቢስሚላህ ይሉ ነበር። አንድ ሰው ቢስሚላህ ሳይል ከበላ እጁን ይዙትና ቢስሚላህ እንዲል ያደርጉት ነበር። በግድ ያው እንዳትበሉ ይከለክልና ቢስሚላህ በሉ ይላቸዋል ማለት ነው። ነብዩ አንድ ሰው በግራ እጁ ሲበላ ካዩት እጁን ይዙትና ምግቡን ያስጥሉታል። ስንፈተ ንጽጽር ይለዋል። ይሄ ነው። ለዚህ ምንም መልስ ራሱ መስጠት አያስፈልግም። ያጣጣለ ያናናቀ የተቸ ቢመስሎም የወዱ ነቢያችን ሰለላሁ ዐለይሂ ወሰለም ወርቅ የሆነ ሱና ነው ለሰዎች አስተማረልን። በግራ እጅ አይበላም። እናም የፈጣሪን ስም ሳታወሳ ምግብ አይጀመርም። እናመሰግናለን ወገን። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እጅግ በጣም ያሳቀኝ ቪዲዮ ነው ሐቂቃ። በሰዎች አለማወቅ ላይ መሳቅ በእርግጥ ነውር ነው። ግምል አድርጎ ሳልወድ ነው ያሳቀኝ። ሳልወድ እንግዲህ ይሄ ከረሱል ሰለላሁ ዐለይሂ ወሰለም ሱናዎች ከሚለው መጽሐፍ ላይ ያወጣ ሊተች ነው። በነገራችን ላይ አሁን ብዙ ሰዎች ሙስሊም መስሏቸው ሊያስተምር ሊመስላቸው ይችላል። አሁን እሱ ቤት ሊተች ነው ሐቂቃ የመጣው። አንዳንድ ሰዎች በእርግጠኝነት የሙስሊሞቹ ነብዩ ና ብሎ ባይጀምር ሊያስተምር የመጣ ነው ይመስልን። ግብድና አሁን እሱ በሊተች ነው። እስልምና ላይ አስተምሮቱ ላይ የሆነ ነውር ነገር አግኝቷል። በቃ የሆነ እስልምናን የሚያዋርድበት ነገር አግኝቶ በቃ መጥቶ አሁን ቢስሚላህ ሳይሉ ሲበሉ ያስቆማቸው ነበረ። በእግራቸው ሲበሉ እጃቸውን ይዛቸው ነበረ። እና ይሄ ነው እንግዲህ ነብያቸው። በጣም ያሳዝናል። የሙስሊሞች ነብይ ይሄ ነው። ወላሂ ምንድነው አሁን እሺ የሚባል? ወላሂ እየተቸን ነው ወይስ እያስተማረን ነው አልገባኝም። ለማንኛውም እንደዚህ አይነት ሰው እንጃ ይከብዳል። ብቻ አንተ የመክረው ምክር ምንድነው? እንደ ራስህ ሁን ነው ማለት። አሁን እሱ የሙስሊም ንጽጽር የሚሰሩትን ከነሱ አይቶ በቃ እንደነሱ ለመሆን ፈልጎ ነው። እንደነሱ ለመሆን ከማሰብ በፊት እንደ ራስህ ብትሆን ይሻላል። እሺ አባ እንደ ራስህ ከኢምራን አይተው ነው ሐቂቃ እንዳለ ሴታ ፑራት ያስተውቃል። ያን እሱ ቤት በቃ ከኢምራን አይታለች። ኢምራን ማለት ግን እግዚአብሔር ሰዎችን ልጃችሁን ቀቅዬ አበላችኋለሁ ብሏል። ልጃችሁን ቀቅዬ አበላችኋለሁ ብሏል። የኛ አምላክ እንኳን ሰው ቀቅላችሁ ብሉ ሊል እሱ ያለበትን ከየትኛውም ቀጥታ ኢየሱስ ክርስቶስ ልጃችሁን ቀቅዬ አበላለሁ ያልከውን አሳየኝ። በዚህም ምክንያት በኢየሩሳሌም ላይ ያሉ ወላጆች በእርግጥ ልጆቻቸውን ይበላሉ። አድራጊው ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ምን አደረጋቸው? በእኔ ቅጣት የተነሳ ልጆች እናቶቻቸውን ይበላሉ። ልጆች እናቶቻቸውን ይበላሉ።
ይሄ ባይዘዌ የኛ ትክክለኛው መጽሐፍ ቅዱስ አይደለም። ኢምራን ማለት የገዛ መጽሐፍን የሚያስክድ ሰው ነው። በቃ ኢምራን ማለት ይሄ ነው። በጣም ጎበዝ ልጅ ነው። በቃ ለሚናገራቸው ንግግሮች እያንዳንዱ ነገር ማስረጃ መረጃ ያለው ሰው ነው። ጭራሽ እኮ አስነብቧት እኮ ነው። እቺ ልጅ መጀመሪያ ስገባ እኮ እየቀጠፍክ ነው እየዋሸ ነው ብለው ነበረ። በቃ በመጽሐፍ ላይ የለም የሚል ነገር ነበር የተናገረችው። ከዛ አሰያ አስነበባት፣ በገዛ አፏ ተናገረችው። በገዛ አፏ ማለት ነው። ግን አንተ እስቲ አንድ ቪዲዮ ነው የሱን እንለያያለን። ሰላም ሰላም፣ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። የሙስሊሞቹ ነቢይ ሰዎችን ምን እንደሚያደርግ እኔ እስኪ የረሱል ሱናዎች የሚለው መጽሐፍ ፔጅ 47 ላይ እንዲህ ይላል። አንድ ሰው ካስነጠሰ በኋላ አልሐምዱሊላህ ካላለ ዝም ይሉት ነበር። ሰውየው ቅር ካለውና ቅሬታውን ካቀረበ ወንድሜ ስታስነጥስ አላህን ስለረሳኸው እኛም ረስተንሃል አይሉት ነበር። ነቢ መሐመድ እንዲህ እያለ ሰዎች ላይ ያፌዝ ነበር ማለት ነው። ይሄ ጤነኛ ነቢይ አይመስለኝም። ኮፒ ሊንክ አድርጉልኝ እስኪ። ወገን ግን አንተ ጤነኛ ነህ? ጤነኛ ነህ? በአካባቢ ያላችሁ ሰዎች ምናልባት ይሄ ልጅ ነገሩ ሳይባባስበት እባካችሁ ቶሎ ብላችሁ አስመርምሩት። የሰው ልጅ እንዴት በገዛ በእጁ ይዞ በገዛ አይኑ በገዛ አፉ ያነበበውን ነገር መረዳት አይችልም? ተውትሽ፣ አለመረዳት ያለ ነው። አንብበን ላንረዳ እንችላለን። የእሱን አለማወቅ፣ የእሱን ማህይምነት፣ የእሱን ድድብና እንዴት ሌሎች ላይ ያስተጋባል? ምንድን ነው የሚለን ይሄ ልጅ? ወላሂ ሰዎች ራስ አከቡት፣ ዝም አትበሉት። ረሱል ላ ሰለም እዚህ ጋር ስታስነጥስ አልሐምዱሊላህ ብለ አላህን አመስግን ብለው ያስተማሩት ነው። ዋነኛም የዛሬ ቪዲዮ ይህንን ይመስል ነበረ። አዝናንተኛል፣ ግን ተመርመር። ሰላም አለይኩም ወራህመቱላሂ ወበረካቱ።